ኦላላ አራቱ ሰዎች ተሰባስበው መጡ። አይ ደግሞ ዛሬ ምንድነው ስብሰባው? ምንን አስመልክቶ ነው? እንደ ድብድብ ጀመራችሁ? ከምን ያው ኦ ማይ ጋድ! ልጁ የኔ ነው። ተደባደቡ። ታው ተረጋጉ። ከተወለደ በኋላ አይሻልም? ኧረ አፍንጫውን እንዳይደፈጥጡ ተራቅበይ። ኦ ማይ ጉድነስ! አላላ ታው እንደ እሳይ መጣበት አመረር። አረ ገደለው። አረ ገላጋይ። አረ ካሜራማን ኦ ማይ ጉድነስ! ተረጋጉ እንዴ! ገደለው። ተጋደሉ። እሳይ! አቤት ጥፍ ያቀመሰችበት። የልጁ አባት ተበድሏል። ካይስ ይሄ ሁሉ ድብድብ ልጁን ለመካፈል ነው ገና ሳይወለድ። አፍንጫው እንደፈጠጣችሁት እኮ ገና ሳይወለድ። ጌታ ሆይናልኝ። አይ ድራማ እየረዘመ ነው ጋይስ። ተጫራዙ። ብሩኬ ምን ሆነ ነው ወንድም አለም? በእጅ እኮ ሰው ልታጠፋ ነበረ። እና ደግሞ ማለት ነው ዛሬም ይሄ ነገር አልተቋጨልንም። እንኳን ሀይሚ እዚህ ውስጥ አልኖረችና እነዚህ ሰዎች ማለት ነው ገና ልጁ ሳይወለድ ደፍጥጠው ሊገሉት ነው። ልጁ እኮ በቃ ተደፍጥጦ ነበር አፍንጫው። ልንቁጥ አፍንጫ ነው የሚወለደው፣ እርግጠኛ ነኝ። እሷ አፍንጫ የላትም፣ ልንቁጥ ያለና ደግሞ ብሩኬና ውሽሜ ማለት ነው በአንድ ላይ። አሁን ማንን ውሽማ ማንን ባል ብለን አሁን እናውራ እኮ እዳገባን እኮ ነው። አሁን ባል እኮ መጥቶ ተጠራጥሬ ያለው አለ። በቃ የልጅ አባት ነኝ ብለትና ድርቅ ብለ ነበር አይደል? የኔ ነው እርግጠኛ ነኝ ብለ። አይ ብሩኬ ደውሎ ራሱ አምጥቶ ጣጣ ያምጣ በህይወት እርግጠኛ ነኝ ልጁ የኔ ነው ብለ ነበረ። ዛሬ ደግሞ እርግጠኛ አይደለሁም ዳቦ አሰርቀዋለሽ መሰል ለብሩኬ ብሎ አረፍ። አይ እኔ እኮ ብያለሁ፣ ጧት እኮ ብዬው ነበረ። በደንብ ቲያትር አስለምዱ። ዛሬ በደንብ ነው ያሰለጠኑት፣ በደንብ ነው የሰራው ዛሬ። አረ ጎበዝ፣ የምር ንግግሩ ራሱ በለው። አያቸው በመጀመሪያ ቀን ፈርቶ ነበረ ትናንት፣ ዛሬ የሌለን የተወነው። ኦ ማይ ጋድ! ግን ስትተውኑ ልጅቷን ሆዷን አፍርጣችሁ ጥላችኋት ነበረ። ደግሞ ልትገለግል። አረ ልጅሽን ያሽ እናቴ። ወይ ጉድ! የሀብታም ልጅ ሲራገጥ የዲያ ልጅ ሞታል አለ። እነሱ ጎራምሳ እየተራገጡ አንቺ ወደ እነሱ ትጠጊያለሽ። በይ ገና ላልተወለደ ልጅ የሁሉ ሩዋንዳ እየተፈጠረ አንቺ ደግሞ ረግጠው ሲጥሉ ዝምታ ያለሽ እና ማለት ነው። ዛሬ ልጁ ብያለሁ። ጧቱ ቪዲዮ ገብታችሁ ማየት ትችላላችሁ። ቦክስ ምናምን ነገር ጀምር እንደ ልጅ አባት ፉን በል። እኔ እኮ አይዲዮውን ከኛ ነው የሚወስዱት ወይ ነው በቃ። አቤት ትወና! ዛሬ ግን ይሄ አዲሱ ልጅ በለው በደንብ አድርጎ ነው የሰራውና ሀይሚዬ እንኳን አለሽ የዚህ ድብድብ መሀል ደግሞ እናቴ እንደባለፈው ቢጥሉሽስ? እነሱ ሲራገጡ አንቺን ይጥሉሻል እናቴ። ዛሬ በቃ ሁላቸውም ዝንጥ ብለዋል። ፍፄ ደግሞ ጸጉርን አስተካክለዋል። ፍፄ ደግሞ ሽማግሌ ሆኖ ነበረ ግን እንዲ አረ ዛሬ ነው በቃ በሳቅ ነው ጦሽ ያልኩት ድብድቡን ሳይ ማለት ነው። ወይኔ እናቴ ወይ ጉድ! የነዳኒ ተዛለኝና አረ ታው እንጂ ጋይስ፣ እንዴ አመረራችሁ እንዴ? በጣም ነው የተደባደባችሁት። ደግሞ ተረጋጉ እንዴ። ብሩኬ ቀስ በል እንጂ ወንድም አለም እንዴ ጠቅለለ ልጥለው ሁሉን ጥርስ ደግሞ ብሩኬ ቶሎ ብሎ ሄዱ ጥርሳቸው የታችኛው መንደር ለምን አታልመዘምዘውም ነበር? ባለፈው ማለት ፋሲልን ታስታውሳላችሁ አይደል? እዚህ ጋር ጥርሱን አራግፎ ሲጥለው ከዛ ደግሞ እንትናል ፋሲልን ብቻ ሳይሆን ዳኒን ጥርፉና አራግፎ የጣለው። ከዛ ደግሞ ሌላ ደግሞ ማን ነበር እንደዚህ በብሩክ የተደበደበ? ብቻ 3 ሰው ምናምን አሁን ሲደበደብ ማለት ነውና ብቻ ፈታ ዘና ነው ያረጋችኝ የምር። እንደዛ አይነት ድራማ ስሩ የምር። ወይኔ እኔ እኮ አንዳንዴ ድብድብ ያስቀኛል ያዝናናኛልና ወይ ጉድ! ይመቻችሁ ብቻ ማለት ነው። ዛሬ እንግዲህ የልጅየው አባት የኛም ጥያቄ ነው በነገራችን ላይ እንዴት ነው የልጁ አባት ብሩኬ ሄዶ ያገኛ የሚጠራጠረው? እንደውም አሁን ነገሩ ባሰ ይባስ። ብሩኬ ደውሎ ጠርቶ ይሄ ልጅ ነገሩን አባሰው ማለት ነው። አበርዳለሁ የልጅ አባት አመጣው ብሎ የበለጠ ሀይሚ እንደውም ሌላ ዓለም ውስጥ እንድትገባ ለምን አገኛት አለ እኮ በቃ ለምን አገኛት ሩም ውስጥ ገባችሁ ተገናኝታችኋል ምናምን ሰው
ብሩኬ አሁንም በገንዛጁ ጣጣ ነው የገባው። ነገር አበረርኩ ብሎ ምናምን ዘና እያላችሁ ቪዲዮን እዩት ጋይስ። ምንም የሚያናድር ነገር የለውም። ዛሬ ሀይሚ አልመጣች፣ ሚኒ ቅመም እንኳን አልመጣሽ። በቃ እዚህ ድብድብ መሀል ልትገባ አልፈልግም። እንዲሁም ድራማ ውስጥ ሁሉ ባይቀላቅሏት ደስ ይለኛል። እና እንግዲህ በአጠቃላይ ማለት ነው ልጁ ያነሳው ጥያቄ የኛም ጥያቄ ነበረ። ሁላችንም እንዴት ነው ዝም ብሎ የልጅ አባት ነኝ ብሎ ሊመጣ የቻለው? ለምንድን ነው እነዚህን ጥያቄዎች ማይጠይቀው እያልን ነበረ። ዛሬ እንግዲህ በደንብ አድርጎ ነው የጠየቀው። ለምን አገኛት እያለው ነበረ። ሲቀጥል ሩም ውስጥ ስለተገኙ እንደደበረው እንደውም ብሩኬን ጭራሽ እንደ ጠላት እያየው ነው። እና ብሩክ እንግዲህ በገንዛ እጅ ጠላት አፍርተሃል። እዩ ደግሞ ዛሬም ዳቦ የሰጠሽ ለማነው ስትባል ለዚህኛው ጭራሽ እኔማ ጧት እኮ ለሁለቱም ነው አልሰጠውም አለች እኮ ለዚህኛው ጭራሽ አልሰጠውትም፣ አላቀመስኩትም፣ በነፋስ አላረግዝም፣ ከብሩክ ነው ለብሩክ ነው የሰጠውት አለች። እና የሰጠችው እንግዲህ ለብሩክ እንደሆነ ነው እሷ ያመነችው። ያላመነችውን ደግሞ እንግዲህ እሱ እኔ በማስረጃ ካላመጠልን እንግዲህ እኛ እንዳምንም ጋይስ። እና ለብሩክ ነው የሰጠውት ልጁ የብሩክ ነው ብላለች። ብሩክ ደግሞ የራስሽ ጉዳይ አንገትሽን አነቄን ማንጠለጥልሽ ብሎ ሲጣርጎ ሊገላት። እንዴ ስሜታው አትሁን እንጂ ብሩኬ ምን ነው በገንዛ እጅ ሰርቤ ልገባ አምሮሃል እንዴ? እና ዛሬ እንግዲህ እንደ ቪዲዮ አስተያየት እንስጥ ጋይስ፣ እንደ ቪዲዮ አስተያየት እንስጥ። በመጀመሪያ ደረጃ ዛሬ ነው ትክክለኛ የልጅ አባት ሆኖ የመጣ ይሄ ልጅ ማለት ነው። እንደ ልጅ አባት አክት ያደረገው ዛሬ ነው። ትናንትና ከትናንት ወዲያ ምንም አልቻለበትም ነበር። ዛሬ ምርጥ ጥያቄዎችን ጠይቆልናል። ብሩኬን ለምን አገኛት በመጀመሪያ ደረጃ። ስለዚህ ብሩኬን ብዙ ጥያቄ ጠይቆታል። እንደውም ለልጅቷ እንዲቆረቆላት ደግሞ አንተ ማለት ነው አንተ ማነህ ቢኒ አንተ ቆይ ሚስት ቺት አድርጋባ አልፈልግም እያለችህ ለምንድን ነው ለሷ የምታስብላት? እናንተ ይቺ ዓለም እኮ በጣም ተቃራኒ ናት። አንዱ ይወድናል፣ አንዱ ይጠላናል። እኛ ደግሞ የሚጠላንን ስንከተል የሚወድን እናጣለን። እና እዩ ብሩኬን ከምትከተይ ለምን ይሄን የሚወድሽ ጋር አትሆኝም? የእንጀራ አባትም ይሁን ምን አገባሽ? እሱ ይወድሻል፣ ይፈልግሻል። በቃ የእንጀራ አባት አድርጊው። የእንጀራ አባት አድርጊው። ምን አባቱ እንዴ ልጅ ነው ካለ በቃ የእንጀራ አባቱ ይሁን። ምን አገባሽ? አንቺ ለልጅሽ አባት ነው የምትፈልጊው። በቃ የእንጀራ አባቱ ይሁን። አባቱ ነው ብለሽ ለምን አታሟክኪበትም? አንቺ ለልጅሽ አባት ከሆነ የምትፈልጊ አባት ነው መሆን ብሎ መጣለሻ። ስለዚህ እሱ አባቱ ነው ያሳድገው። ምን ግዴታ እኮ ዲኤንኤን ምርምር አምኖልሻል ቀድሞ መጥቶና አሁን ልጁ ሌላ ጥያቄ ፈጥሮበታል፣ ተጠራጥሯል። ነገሩን ሊባሰ ሊከር ነው፣ ሊታረቁ ነው። የልጁ አባት መጣ። አልታረቁም ጋይስ፣ ነገሩ ተበላሽቷል። አባትየው ተጠራጥሯል። እንደውም ብሩኬን ለምን የሚስቴን ዳቦ በላ ብሎ ማለት ነው እየዛተበት ነው። እንዲ አሁንም ዛሬማ ብሩኬ ሁሉም ዛቱበት እኮ ጋይስ። አዲሱ ልጅም ዛተበት፣ ይሄ ባሏ እሷም ዛተችበት። እና እናንተ ቆይ ሁለታችሁ አርግዛችሁ ማለት ነው የራሳችሁን ህይወት እንደመኖር እንዴት መታችሁ ብሩኬ ላይ ትዝታላችሁ? ገና እሱ መኪና ስላለው ገና ታዋቂ ስለሆነ እርዳን ከሆነ እርዳታ ይርዳችሁ። ከዛ ውጭ ባልና ሚስት አትዛቱበት ልጁ ላይ ያሳብዱት እኮ ነው። ዛቱበት፣ ሁለቱም ነው ይዛቱበት። እና ብቻ ረኬ ድራማ ምንም አልገባኝም። ሰው ግራም ያጋባል። ነገ በረደ ስንል ዛሬ ጭራሽ ተደባድበ በቦክስ በቡጢ ምናምን በካራቴ በረደ ስንለው ይግላል፣ በረደ ስንለው ይግላል። እንግዲህ መጨረሻውን መጠበቅ ብቻ ነው። ሌላ ምን አማራጭ አለን ጋይስ? እንዴ ምን እናርጋቸው? እነዚህን ሰዎች አስተያየት ለመስጠትም ግራ ተጋባን እኮ ጋይስ። ምን ብለን አስተያየት እንስጣውን? እችኛው የልጁ አባት ብሩክ ነው ይላል፣ ይሄኛው ደግሞ እኔ ነኝ አባት ይላል። ከዛ ደግሞ አባት ነኝ ብሎ አምኛለሁ 100% እርግጠኛ ነኝ ብሎ ከመጣ በኋላ እንደገና ውስጥ የተጠራጥሯል። ለምን አገኛት? ያገኛት ጊዜ አሰርቀው ቢሆንስ ምናምን የሚል ሀሳብ ይዞ ከቸቸረ በለው። ድሮ መጀመሪያ እርግጠኛ ነኝ ሆነ ለምን መጣ? ይሄ ጥያቄ ካለ ጥያቄህን በደንብ እንትን ማለት አለብህ። አዎ አባትነት እምነት ነው። አንተ በሰው እርግጠኛ መሆን አትችልም። ሲጀመር ልጅቷ ያለምንም ምክንያት ብሩኬ ልጅ አባት ነው ብላ አትመጣም። እና እቺ ልጅ መጨረሻ ላይ ልትዋረድም ትችላለች፣ አይታወቅም ጋይስ። እና በአጠቃላይ እኔ ምንም አይነት አስተያየት ለመስጠት ራሱ ግራ ነው የሚያጋባኝ። እና እኔ ብሩክ ላይ ያው ሁለታችሁም አትጮሁበት፣ አዛቱበት። ሰውዬ አንተ ደግሞ እሷ ፈልጋ ሄደች እንጂ ሰጠችው እንጂ ስትሰጠው ደግሞ የማይበላ ሰው የለም። አንተ አሁን ምግብ ቢሰጥህ ትበላለህ። ብሩኬ እንደዛ ነው። ሰጣችሁ በላ ካላስ ምን ይጠበስ ደግሞ ይዝታል እንዴ? እሷ ለምን ሀብት ንብረቷን ቁጥብ አድርጋ ለአንተ ብቻ አትይዝም ነበር? ለምን ለሰው ሰጠች? ይህን ጥያቄ እሷን ጠይቃት።